ተከራይ ትቼ ወጣው። ተከራይ ነበረ እና የኛ ቤት ትልቅ ነው። አቲም የድሮ ቤት ትልቅ ነው እና ሳሎኑ ተከራይቶ እኔ ጓዳ ነው እየኖርኩ ያለሁት። ከዛ በቃ ቤቱን ሙሉውን ትቼ እኔ ወጣሁኝና በቃ ከሱ ጋራ መኖር ጀመርኩኝ ማለት ነው። ማለት እሱ እንዴት እንደሆነ ታውቂያለሽ? ላይክ ከሱ ጋር መናገር ስላልፈለኩ ነው። ሄድኩኝ እሱ ቤት አጋጣሚ በዓል ነበረ። አንድ ልጅ ናት ቤቱን እንሂድ ብላኝ ይዛኝ ሄደች። እነሱ ተነጋግረው ማለት ነው መሰለኝ ቤቱን እንሂድ ብላኝ ሄደች። እዛው እንደሄድኩኝ በቃ በር ዘግተው ላይክ እንደ ጠለፋ እዛው አስቀሩኝ። ከዛ ነው እዛ የቀረሁት እንጂ ልብሴን ይዤ ምናምን ዝግጁ ሆኜበት አይደለም ሄጄ እሱ ቤት የገባሁት ማለት ነው። ከዛ እንደዛ እየሆንኩኝ ያው አረገዝኩኝ። ታናሽሽ ሀያት እናትሽ ወደ አዋሳ ስትሄድ አንቺንና ታናሽሽን ነበረ ሀያቶች ጥላት ሄደች እና ታናሽሽ ይዛት ነው ሄደችው። ታናሽን ይዛት ነው ሄደችው። እኔን ትታ እኔ ለትምህርቱ ስለምትጓጋ አሜሪካን ስለሚባል ትታኝ ሄደች እንጂ እኔንም ብትሞት ትታኝ አትሄድም ነበረ ያ ትምህርት ባይሆን ኖሮ። ከሱ ጋራ መኖር ጀመርም። ሀቡ ህይወት አትበዩ በቃ አንድ ቀን ምግብ አንድ ቀን ዱላ እየበላው መኖር ጀመርኩኝ። በቃ ማለት ልክ የ5 ወር እርጉዝ ከሆንኩ በኋላ የኔ ስቃይ ጀመረ። ከዛ እናቴ አጋጣሚ መጣች። እኔ በዛ ታይም ላይ ልጅ ነኝ፣ ምንም ነገር አላቅም። አቡ እርጉዝ እንደሆንኩ ራሱ አላቅም። ጎረቤቶች ናቸው በግድ ወስደው ጤና ጣቢያ ያሳዩኝ። ከዛ ነው እርጉዝ መሆኔ ሲታወቅ ማለት ፔሪድ ማየት አልጀመርሽም ነበረ? ኖ ጀምሬያለሁ። አቡ ፔሪድ ማየት ጀምሬያለሁ። ይሄ ደግሞ የእርዳታ ትምህርት ቤት በጣም ነው ስለ ህይወት የሚያስተምርሽ፣ በጣም ያስተምረናል። እና አውቃለሁ እኮ ግን ላይክ እኔ እንደዚህ እርግዝና መጣ አልመጣ ብዬ ምንም እንትን ምለው ነገር የለም። በቃ መዝለል መጨፈር ነው ስራዬና ከዛ ጎረቤቶች ደውለው ማዘርን ጠሯት። መጣች። እውነትም ስትመጣ ስታይ ሰውነቴ ተለዋውጧል ምናምን ነገር። ከዛ በግድ አልሄድም ስል በግድ ጎረቤቶች ወስደው በግድ አስመረመሩኝ። ስመረመር የ5 ወር እርጉዝ ነኝ። ከዛ በቃ እናቴ ከመጣች በኋላ ሚኔ የሚባል ነገር አለ በሲዳማ ጥሎሽ ማለት ነው። ጥሎሽ የሚባል ነገር አለና በቃ እንደዚህ ልጅቷ አርግዛለች። ለእናቷ በክብር ጥሎሽ ስጥና እናት ልጅቷን በስነ ስርዓት አንተ ጋር ትኑር፣ ከእናትየው ጋራም ትታረቅ። እናቴ አይኗን ማየት አልፈልግም አለች። በቃ አቡ በነገራችን ላይ እናታችን የጆሮ ወርቅ አላት፣ የአንገት ወርቅ አላት፣ የእጅ ወርቅ አላት። እና ትምህርታችሁን ስጨርሱ ይሄን ለከሌ ነው የምሰጠው ብላ ነው ያስቀመጠችው። ግን እህቶቼ ጨርሰው ማለት የአንገት ብር የሰጠቻታል። የአንገት ማለት ቸግሯት ሽጣ ወርቁን ለእህቴ የአንገት ብር ሰጣታለች በወርቁ ቦታ ትምህርቷን ስጨርስ ስላለቻት ማለት ነው። እኔ ነኝ እንትን ያልኩት እና በዛ ስለምትናደድ በቃ አይኗ ላፈር ብላ አልፈልግም፣ እሷ ልጅ አይደለችም አልፈልግም፣ በቃ ብትሞትም እኔ በቃ አልፈልግም አለች። ከዛ አቡ እንደዛ ስትለኝ ምንም ማድረግ አልችልም። እናቴም ትክክል ናት፣ እኔ ጥፋተኛ ነኝ አውቃለሁ። እናት ሁልጊዜም ትክክል ናት። ከዛ ኦኬ ብዬ መኖር ጀመርኩኝ ከትዳሬ ጋራ። አቡ ዛሬ ዱላ ነው የምበላው፣ ነገ ምግብ ነው። በቃ ዱላ ነው። ወጣ ገባ ባሌ ይቀጠቅጠኛል፣ አትበይ ይቀጠቅጠኛል። እንደ ቂጣ ነው የሚጠፈጥፈኝ። አርግዤ በቃ ዱላ ነው። ምግብ አይሰጠኝም። ምግብ የሚያመጡልኝ ጓደኞቼ ናቸው ከራሳቸው ቤት አሉ፣ እዚህ ታች ናቸው፣ እያዩኝ ነው። ምግብ በተራ ያመጡልኛል በቃ ምናምን። ከዛ በቃ ሰው እናቴን ተሰበሰበና እቺ ልጅ ብትሞት ነገ መቃብሯ ላይ አናቆምሽም፣ ለእኛ ብለሽ ታረቂ ማለት ሚኔ ብዬሽ ነበረ፣ ጥሎሽ ብዬ ነበረ። ባሌ ጥሎሽ ሲያመጣ እናቴ በነገራችን ላይ በጣም ቆፍጣና ናት። ጥሎሽ ሲያመጣ ምን አለችው? አይ ይህን ጥሎሽ ወስደ በቆሎ ዱቄት አስፈጭተ አብላት፣ ለሷ በራብ ከምትሞት ለእኔ አትስጠኝ፣ ወስደህ አብላ ብላ መለሰችው። በዛ የተነሳ በቃ እሱም ጠምዶ ይዟታል። አይነጋገሩም ለረጅም ጊዜ ማለት ነው። ጥሎሽም አልተቀበለችም። እሷ ምንድነው ሀሳቧ? የሆነ ሰዓት ሲመጣ እኔም ማውጣት ነው። ጥሎሽ ከወሰድሽ ግን ያንን ማድረግ አትችይም። አትወስደው ለምንድን ነው? እኔን ከዛ ማውጣት ሀሳቡ ስላላት። ከዛ ያ እንደዛ የሆነ ሀቡ
በትግል ጎረቤት አስማማ በቃ በድሎት ያደግኩ ልጅ እናታችን እሷ ተቃጥላ እኛን ቀብረር አድርጋን ያሳደገችን። እግዚአብሔርን ነው የምልሽ አቡ ቂጣ በልተን አናውቅም። እኛ ቤት ቂጣ በልተን አናውቅም። በቃ እንጀራ እሱንም አማርጠን ነው ቀይ ወይም ነጭ ሁለቱም ነው። አያታችን ቫይታሚን ይብሉ እያለ ቀይ እንጀራ ነበረ የምንበላ። አብሽ ሳታስፈጭ አብሽ ሳትጨምሪ እንዳትሰጫቸው። አቡ እኛ ቤት ወርቄ ከተሰራ እናቴን ሊመታት ይመጣል አያቴ ማለት ነው። በጣም በድሎት ነው ያደግነው እግዚአብሔር ይመስገን። እና ያንን ሆኜ ያደግኩ ልጅ በቃ እዛ ባሌ ቤት ምግብ ስባል መጓጓት ጀመርኩኝ። ጎረቤት ቡና አፍልቶ ሲጠራኝ ልጄን ይዝና ወለድኩኝ እኮ አቡ እናቴ ቤት መጥቼ ወለድኩኝ። እናቴ ቤት መጥቼ ወለድኩኝ። ከዛ ያው እናቴ ጋም ከመጣሁ በኋላም ስላልተመቸኝ ተመልሼ እሱ ጋር ገባሁ። ብቻ አቡ በጣም ብዙ ቻሌንጅ አለ። ማውራት አልፈልግም ነበር ያንን ነገር ኦልሬዲ ማለት አንዴ ቀብሬዋለሁ። ሁሉን ነገር አቢሶ የትዳሬን ነገር ቀብሬዋለሁ ስለደከመኝ ማለት ነው። በልጅነቴ በጣም ብዙ መስዋዕት ስለከፈል ማውራትም አልፈልግም ነበረ። ከዛ ከእሱ ጋራ መኖር ተመልሼ እናቴ ጋር መጣሁ። ታረኩኝ፣ ገባሁኝ። ያው አንዳንድ ጊዜ ልጄ ብዙ ነገር ትፈልጋለች። ያንን ነገር ማድረግ አልችልም። እሱ ግን ቢያንስ ለእኔ ባያደርግ ለልጁ ያደርጋል በሚል ተመልሼ እሱ ጋር ገባሁኝ። እሱ ጋም ገብቼ ልጄን እያሳደግኩ እናቴ ጋም እሱ ጋም እናቴ ጋም እሱ ጋም እየሆንኩኝ እያሳደግኩኝ አጋጣሚ ታላቅ እህቴም ጥሩ ባለ ሀብታም ባል አገባችና ወለደች። ሀብታም ባል አግብታ የት መጥታ ትወልዳለች? እናቴ ቤት። እኔ አቡ ወልጄ ይሄ ቂቤ ነገር ነሽ ምንድነሽ ወፍ ምንም አውቀው ነገር አልበላውም አላየውም። በቃ እናቴም ኑሮዋ ላይ ለኔ ያንን አይፈቅድም። ከዛ እህቴ መጣች እናቴ ቤት ወለደች ምናምን። እኔን አንድ ዘመድ መጥቶ የጠየቀኝ የለም። አንደኛ ቤት ውስጥ ጎበዝም ነበርኩኝ አቡ ጎበዝም ነኝ። በቃ ማለት ጎበዝ ነኝ። እናቴን አላስነካም፣ ኃይለኛ ነኝ። በዛ ቤተሰብ ይወደኛል። ጎረቤትም እንደዛው አቡ እግዚአብሔርን እኔ በጣም ሰው ይወደኛል እግዚአብሔር ይመስገን። ከዛ እህቴ ስትወልድ እኔን መጥቶ ያልጠየቀኝ አጎቴ እሷን ሊጠይቅ መጣ ከአዲስ አበባ ማለት ነው። ከዛ እሷን ሊጠይቅ በጊዞ መጣ። ሲያየኝ ህይወቴ ጥሩ ሰው ማጣላት አይደል የሚፈልገው አልኩና እሷም ሳትደውልልኝ እኔ ቀድሜ ደወልኩላት። ልትሄጂ ነው ወይ? ያው ምን ነው ሳትነግሪኝ? የኔ ነገርስ ደላላውን ጠይቂያት እኔ ምን አውቃለሁ። ለእኔ እግዚአብሔር ብሎ ተሳክቷል ልሄድ ነው አለች። ልትሄጂ ነው? እሺ በቃ ሂጂ አልኩኝ። በቃ ምንም በቃ እና ትመጫለሽ እኔ ቤት? አዎ እመጣለሁኝ አለች። እሺ ስጠብቃት አትመጣም። እዚህ አካባቢ ነኝ ብላኝ ታክሲ ይዤ ስሄድ አትመጣም። እንደዚህም ስል አትመጣም። በቃ ልታገኘኝ ስላልፈለግሽ እኔ ሄጃለሁኝ ኤርፖርት ነኝ አለች። በቃ እሺ ሰላም ሁኚ ደህና ሁኚ አልኩኝ። ከዛ በኋላ እኔ ስንት ጊዜ ቁጭ ያልኩልሽ 5 ወር ኢትዮጵያ ሳልሄድ መጣሁ። ከአጎቴ ጋርም ሰው ቤት አትቀመጪም እንግዲህ መጣሁ። ገባሁ ወደ ስቃዬ ተመልሼ። ከዛ ወደ ስቃዬ አሁንም ህይወትን እንደገና ሀውዬ ወደ ስቃዬ ገባሁኝ። መኖር ጀመርኩኝ። የእሷንም ልጆች እየሄድኩ እያየው ምናምን አቡ ክርስቶስ ምስክሬ ነው። ልክ በእሷ ቤርሽ በ4ኛ ወሬ ጸበል ሄድኩኝ። በቃ ጸበል ሄድኩኝ። ጸበል ሄጄ ስጠመቅ መንፈሱ የሚለፈልፈው የእሷን ስም እየጠራ ነው። የእሷን ስም እየጠራ ነው የሚለፈልፈው እኮ። ምን ሆነሽ ነው ጸበል ሄድሽ? ምን ስትሆኚ ላይ መጮህ ጀመርሽ ወይ? ምን ሆንሽ? ምን አይተውብሽ ነው ቤተሰቦች ጸበል የወሰዱ? አቡ የኛ አካባቢ ይርጋለም በጣም በጸበል የተያዘ ቦታ ነው። ዞር ስንል ከቤታችን አጠገብ እንደዚህ ጸበል ቤተክርስቲያን እንዲህ ነው ያለው። በቃ ዙሪያችን ነው። ሄድኩኝ ጸበል ማለት በአባ ቤት ሄጄ አንዳንዴ አባ ቤት እየሄድን የአባንም ካባ እናጥባለን ምናምን፣ እዛም ስራ ካለን እንሰራለን። ልክ የአባን ካባ ሳጥብ ወደቅኩኝ። ከዛ ስወድቅ እሳቸው ደነገጡና በሰዓቱ በመስቀል ምናምን ነካኩኝ። ነገ ጸበል ነይ ትምጣ አሉ። ጸበል ሄድኩኝ። በቃ ስሄድ አቡ እየጠራ የሚለፈልፈው የእሷን ስም ነው። እየጠራ የሚለፈልፈው መንፈሱ የእሷን ስም ነው። ምንም አላልኩም። ጸበሌን ተጠመቅኩኝ። ሱባኤን ገባው። አባ ገዘቱት። በቃ በሰላም መኖር ጀመርኩኝ። ሱባኤን ገባው ምናምን ሄዳለሁ። ከጸበል ከቤተክርስቲያን ዙር አላልኩም። ከዛ በቃ ጸበሌን ተጠቅሜ ልክ 1 ወር እንደሞላኝ የአጎቴ ሚስት ቪዛውን ሁሉን ነገር ጨርሳ
አግኝታ ልክ በ5ኛ ወሯ ነው ያለችኝ። ልክ እኔ የመጣው ቀን አቡኔ ወደ ቤሩት ሲሄድ እሷ ወደ ኢትዮጵያ ተመለሰች። በ5 ወሯ ይኸው መድኃኒዓለም ምስክሬ። ለምን አላ በቃ ተመጣች። በቃ በ5 ወሯ ይኸው ከታች የሚያውቁ የሰፈር ልጆች ሁሉ አሉ። መጣች በ5 አለች። ምን ሆኜ ነው የመጣሁት አለች። ዋይ ከኔ ጋር ኦልሬዲ አትነጋገርም። እናቴም ሄዳ ለሰው ስሞታ ተናግራለች። አንቺ ጸበል ስትወሰጂ ስትለፈልፊ መንፈሱ የእሷን ስም ስላነሳ ኦልሬዲ እሷ መተት አስመታብሽ እንደሆነ በአካባቢው ስለታወቀ ሁሉም ዘጋት። ኦኬ እሺ። ከዛ የእሷን ስም እየጠራ ነው መንፈሱ የለፈለፈው። ለዛ እናቴም ስለማታናግራት እሷ ከቤሩት መጣች። ከቤሩት ልክ በ5 ወር ስትመጣ እኔ ሄድኩኝ። ከዛ ሄድኩኝ ቤሩት ላይ እግዚአብሔር ይመስገን በሰላም መኖር ጀመርኩኝ። ሰዎቹም ጥሩ ናቸው፣ ይወዱኛል። እኔ የሰው ፍቅር አለኝ፣ እግዚአብሔር ይክበር ይመስገን። ሀብቴ የሰው ፍቅር ነው ሀቡ። በቃ ሰዎቹ በጣም ወደዱኝ ምናምን። ከዛ ልክ እዛ እንዲሄድኩ ነው አሁን የትዳሬ ነገር። ልክ በ5 ወሬ እዛ እንዲሄድኩ ነው ቤሩት እንደሄድኩኝ ባሌ ልክ እኔ በሄድኩ በ3ኛ ወሩ ሚስት አገባ። ነው አንቺ ቤሩት ከመሄድሽ በፊት አጎትሽ ቤት ስትኖሪ ምናምን እሱ ፈቃደኛ ነበር? ሰላም ናችሁ? አልተጣላችሁም? በሰላም ነው ወጥተሽ አጎትሽ ቤት ምናምን መኖር የጀመርሽ? ሸኝቶኝ በቃ በሰላም። እኔ እኮ አቡ በቃ ህይወቴ ላይ ምንም ይሁን ምንም ነገ ይስተካከላል ነው በቃ አስተካክለዋለሁ። ህይወቴን እኔ መስራት እችላለሁ ነው። ይጠጣል፣ ኦኬ ነገ ይተዋል ነው በቃ የኔ ሀሳብ ማለት ነው። ያ ነው በቃ እኔ የምኖረው ማለት ነው። ከዛ እሱ ልክ ሄድኩኝ ቤሩት። ልክ በ3 ወር ያጎቴ ሚስትና አሰሬ መጡ። እኔ በቃ አስቢ ልጄ ጡቴ ራሱ በዛ ሰዓት ላይ ያኔ አለው ጡት አለ ወተት ስላለ ያመኛል። ከዛ ልጄ ምን ሆና ነው በቃ የሆነ ነገር ኮሽ ሲል ልጄ ነው የምለው፣ የሆነ ነገር ኮሽ ሲል ልጄ ነው የምለው። እና ሴትዮዬና አሰሬና ያጎቴ ሚስት መጡ። አጠገቤ መጥተው ቁጭ አሉ። ስራ ታይና ቁጭ በያሉኝ ቁጭ አሉ። ምንድን ነው ስላቸው፣ አይ የሆነ ነገር ልንነግርሽ ፈርተን ነው። ምንድን ነው የምትነግሩኝ ስል፣ አይ በቃ እንዳትደነግጪ ከዚህ በኋላ እንትን እንዳትዪ ባልሽ ሚስት አግብቷል አሉኝ። የእኔ ባላው እና ታዲያ ለእኔ ምን አደረገኝ? ገላገለኝ፣ ፈጣሪ ይስጠው። ይሄን ስላደረገ እኔ እነሱ ምደነግጥ ማለት ምጮኡ ምን መስሏቸው ነበር። እግዚአብሔር ይስጠው ይሄን ስላደረገ በጣም ነው ማመሰግነው ብዬ የእሱን ታውኩኝ ማለት ነው። ከዛ 2 ዓመት የሞላውኝና ከቤሩት ኢትዮጵያ ገባሁኝ። ከዛ ኢትዮጵያ ገብቼ ኢትዮጵያ እየኖርኩኝ እግዚአብሔር ይመስገን ኢትዮጵያ እየኖርኩኝ 7 ወር ጸበሌንም በደንብ ተጠመቅኩኝ። ምን አልኩኝ 7 ወር ቁጭ ካልኩ በኋላ አቡ በቃ ህይወት ከባድ ሆነብኝ ለኔ። ለምን እናቴም ኑሮ ቆልቁሏል፣ ባሌም የተባለው አግብቷል። ምንም ለልጄ ምንም ወዲ ምንም ነገር ስለሌለ እኔ ምንድነው ሐሳቤ 2 ዓመት ሰርቼ መጥቼ ከልጄ ጋር እኖራለሁ። እሱ መንጃ ፍቃዱን ከያዘ እሱ ያኖረናል፣ ኑሮ ይስተካከላል ነው። ግን እሱ ይስተካከል አይደለም ጭራሽ ይባስ ብሎ አግብቶ እኔ ሲሄድ አንድ ወንድ ልጅ ወልዶ ጠበቀኝ። ከዛ እሺ ከሆነ እሺ አልኩኝ። ከዛ በቃ በ7 ወሬ ተመልሼ ያም ብዙ ቻሌንጅ ያለው አቡ ብዙ ሰዓት መውሰድ አልፈልግም። በ7 ወሬ ተመልሼ ዱባይ መጣው ማለት ነው። አቡ ቤሩት እያለሽ ማለት ነው አንቺ የምትልኪው ገንዘቡን ልጅሽም መጀመሪያ ከባልሽ ጋር በሰላም ሸኝቶሽ ከሆነ የመጣሽው ልጅሽ ወንድ ነው ሴት? ይቅርታ ሴት ናት። ልጅሽ ለምን እሱ ጋር አልሆነችም? ለምን እናትሽ ጋር ሆነ? አቡ ልጄ ሲጀመር ጠጥቶ መጥቶ ይሄ ይቅርታ ለንግግሬና ጠጥቶ መጥቶ ስለሚያስመልስ በጣም ነው የምትሳቀቀው። ስለሚመታኝም አትፈልግም። አይታለች ኦሬዲ ይዛለች ጭንቅላቷ ላይ ገባች። ኮንቶማ ውሻ ምን አደረጋት ስትያት እንዲያርጎ መታት ብላ ነው ሁላ የምትነግርሽ። ታያለች። ስለዚህ ልጅሽን እናትሽ ጋር አስቀምጠሽ ነው ወደ ቤት። ስለዚህ በየወሩ ደሞዝሽን ትልኪ የነበረው ለእናትሽ ነው? በእናቴ ነው። በቃ በአጎቴ በኩል ለእናቴ ነው ደሞዝ የምልከው ማለት ነው። ኦሬዲ እናቴ
በቃ ጭራሽ ልጄን ወደ ማሳደግ ገባች ማለት ነው። ከዛ እኔ ሀሳቤ 2 አመት ሰርቼ ልጄ ጋር ሄጄ ከልጄ ጋር መኖር ነው። ግን ከልጄ ጋርም እኖራለሁ ብዬ አስቤ አቡ ልክ ኢትዮጵያ ስገባ ነገሮች እኔ እንዳሰብኩቸው አይደሉም። እዚህ ጋር መናገር ማልፈልጋቸው ነገሮች ብዙ ነገር አሉ። በቃ እኔ እንዳሰብኳቸው አይደሉም ነገሮች አቡ። በጣም ከበደኝ። ከዛ ኦኬ ተመልሼ መሄድ አለብኝ አልኩኝና ወደ ዱባይ ደላላ ድጋሚ ወደ ዱባይ መጣሽ? ዱባይ መጣሁ አቡ። በደላላ ዱባይ መጣሁ። ዱባይ መጥቼ ያው እንዳልኩሽ አልተመቸኝም። ከመዳም ቤት እንደመጣሁ እዛ ስታይም ኮሮና ነበረና ስመጣ ማለት ኮሮና ጋቢያ ያኔ መጥቶ ትንሽ በረድ ያለ ጊዜ ነበር። ከዛ ግን ያው ምርመራ ምናምን አለው ከኢትዮጵያ ስትወጪ እና መጣሁኝ። ከዛ እንደመጣው ልክ በመጣው በ3ኛ ወሬ ሴትዮዋ አሳፍርሻለሁ ስትለኝ ነው አንቺ እኔ ከችግሬ አይበልጥም ያንቺ ማሳፈር አልኩና እልም አልኩባት ማለት ነው። ከዛ እልም ብዬ ሰፈር በጣም ሀብታም ነው። በቃ ላይ አንድ ወንድ ልጅ ውለጅልኝ ነው። ከዛ ሂጂ ኢትዮጵያ የፈለግሽውን ላድርግልሽ ነው የሚለው። መጀመሪያ ህጋቢ አድርገኝ በምኖርበት ሀገር ህጋቢ አድርገኝ ወረቀቴን ሲይዝ ለዛ ነገር ችግር የለም። እናቴ ሳትበላ ነው የምትኖረው። እናቴ ከሰው ጋራ ማህበራዊ ህይወት አትኖርም። እድር አትገባ። ሌሎቹስ አንቺ ብቻ ነው እንዴ ናቸው የወለደችው? ስንት ነው የወለደችው? አቧራት ነን ብዬሻለሁ። አንዷ የኔ ታናሽ ናት። ሌላዋስ? አንደኛዋ ሙሽ ናት የምትያት፣ አንደኛዋ ሙሽ ናት። አንደኛዋስ? አንደኛዋ መብራት ትባላለች። የአቤሎ ነው የምትኖረው። እሷ ከኛ የምትፈልግ ናት፣ ከኛ የምትጠብቅ ናት። ታናሽሽ? ታናሽ ገና ልጅ ናት አቡ። እሷን ላመጣ እየታገልኩ ነው። መጀመሪያ ሞክሬ እሷ ከመጣችልኝ እኔ ኢትዮጵያ ሄጄ ጸበል እገባለሁ ነው በቃ ሀሳቤ። ጸበል እገባለሁ በቃ መጠመቅ እፈልጋለሁ። እያመመኝ ነው። አሁንም መንፈሱ የትናንቷን ልጅ እየጠራ ነው የሚለፈልፈው አቡ። ገባሽ? በየአመቱ ነው እየሄደች የምታሳድሰው። እሷን እየጠራ ነው ዛሬ ላይ የሚለፈልፈው። እግዚአብሔርን ኪያም ማስገባት ትችያለሽ አለ ከስር እየጻፈልኝ ነው። ታስገባኝ እያለ ነው። እግዚአብሔር እያ ነው ያስገቡት ጋይስ። አቡ ሲያመኝ ሽንት ቤት ነው አትይም፣ የት ነው አትይም። አንስቶ ነው የሚጥለኝ፣ ራቁቴን ነው የሚያስጌደኝ። አቡ ከበደኝ ብቻ እህቴን አመጣታለሁ ብዬ በክያ በኩል ጀምሬ እሱም አልተሳካም። እህቴ ከአንዴም ሁለቴ ማለት አይንጠጣች አሁን ድን የጠጣችው 2 ጊዜ ማለት አይንጠጥታ የተረፈች። የሚገል ነው። በርስ ነው መድኃኒት ነው ምንድን ነው? የሚገል መድኃኒት ነው ማለት አይን ነው የሚባለው መሰለኝ። ገዝታ ነው አቡ፣ ገዝታ ነው ብሎ ይሸጣል እንዴ? ልክ እንደ እንትን ነው ላይክ እንደ ምንድን ነው የእቃ የሚታጠብበት ምንድን ነው እንደ ፍላሽ ማለት ነው። እዚህ ሀገር ፍላሽ ክሊኒንግ ስታፍ ያው እንደሱ እንደ ምንድን ነው የተባይ መድኃኒት ነው ብቻ። እሱን ጠጥታ አቡ ከአንዴም ሁለቴ ሆስፒታል ገባች። አቡ ስንት አመቷ ነው? እድሜዋ ስንት ነው? ታናሽ በስንት አመት ነው አንቺ የምትበልጫት? አቡ እሷ አሁን 18 አመቷ ነው። አሁን 18 አመቷ ነው እንዴ? አንቺ የዛኔ እናትሽ አያትሽ ጋር ትታሽ ስትሄድ ታናሽሽ ተወልዳ ነበረ። አንቺ የ15 አመት ጥንጥዬ ናት። ጥንጥዬ ናት ማለት ያኔ ብዙም ጥንጥዬ አይደለችም። አቡ አንቺ የ15 አመት እንጂ ያለሽ እሷ ታናሽንና እኔ ነን የምናስቸግራት እንጂ ያስቸግሯትም። አሁን አንቺ 26 አመትሽ ነው። ስለዚህ 26 አመቴ ነው። ልጅ አሁን 11 አመቷ ነው የኔ ልጅ። ምንትናት ገና የዛኔ 3 አመት ልጅ ነበረች። አንቺ 15 አመት ልጅ እያለሽ እናትሽ በጣም ትንሽዬ ናት። ሐዋሳ ስትሄድ የ3 አመት ልጅ ነበረች ታናሽሽ። ቼቼ ነው በቃ ቼቼ ነው የምታረጋት። ወፍጮ ቤትም ስሰራ ቼቼ እያረግናት ነው ይዘን እኔና እናቴ ሄደን እየሰራን ነበረ።
ስለዚህ 18 ዓመቷ ታዲያ ትምህርት ጨርሳ ነው አረብ ሀገር መምጣት የፈለገችው። 8 ሚኒስትሪ እምቢ አላት። በቃ አቡ በዛ ላይ እኔ ማገዝ ትፈልጋለች፣ አውቃለች እንደደከመኝ። በቃ ማገዝና እኔ ሄጄ ጸበል እንድገባ ነው የምትፈልገው። በቃ ሁሉም ሰው ነይ ነው አቡ። አንቺ የሆነ ሰው እኔ ልግባ ብሎ ይጻፍልሽና ገብተሽ ይንገሩሽ አቡ። በጣም ነው የሚያመኝ ማርያምን አቡ። ግን አንድ ወር አሞኝ ኢትዮጵያ ብገባ እናቴ አትበላም፣ እናቴ አትጠጣም። በቃ እኔ ነኝ ሁሉን ነገር። ጓደኞቼ ሲጠይቁላት ታግዣታለሽ ወይ? እቺ ልጅ አራኑሽ አግዣት እባክሽ፣ እንደዚህ ሆነ እያገዝኳት አይደለ? እነሱ የተደላቀቀ ህይወት ሊኖሩ ብለው ነው። በዚህ በ100,000 ብር የተነሳ ትናንትና እናቴ ቮይስ እናቴ ጋር ልካ አንቺንም ልጅሽንም አሳቅላለሁ አቦ ሄጃለቻት። አቦ ማለት ይህ የሚሳሉበት ቦታ ነው፣ ስለት የምትሳይበት። የሰው ልጅ እናቱን እንደዛ ይላል። ዛሬ የመጣሁት ቆርጬ የመጣሁት በዛ ነው። እንዴት ነው እናቱ? ወይ 100,000 ብሩን አንቺ የዛኔ ስጠይቅሽ አንቺ ኪያ ቤት ስራ ፈተሽ ተቀምጠሽ ነበረ። 3 ወር ኪያ ቤት ስራ ፈተሽ ተቀምጠሽ ከዛን ሀዊ ጋር በድጋሚ ተቀጠሽ። ሀዊ ጋር 2 ወር ነው ሰራ ያልሽኝ ሽያቡ። ሀዊ ጋር ከኪያ ጋር 3 ወር ተቀምጠሽ ስራ ፈተሽ ከፈረንጆቹ ቤት ከወጣሽ በኋላ ሀዊ ጋር ስንት ወር ሰራሽ? ሀዊ ጋር 24 ቀን እንደሰራውኝ ለምን 1 ወር ከ4 ቀን እንደሰራው ኪያ እኔ ጋር ስሪ በቃ ብሎኝ ኪዩ ጋር ገባው እሱ ጋር ልሰራ። እሱ 1 ወር እንበለው በቃ 24 ቀኑን 1 ወር እንበለው። 1 ወር ሀዊ ጋር ሰራሽና ኪያ ጋር ስንት ወር ሰራሽ? ኪያ ጋር ቢያንስ 14 ቀን የሰራሁት መሰለኝ። 14 ቀን ሰራው። እሺ ከዛ በኋላ ነጮቹ እዚህ አሁን ያለሽበት ቤት ገባሽ? እነሱ ጋር ግን ከዛ በፊት ሀዊ ጋርም ከመግባቴ በፊት ከነጮቹ ጋር እንደወጣው አይደለም ሀዊ ጋር መጥቼ የገባሁት። ቁጭ ብያለሁ 1 ወር ያህል ኪያ ቤት ቁጭ ብዬ ነው የገባሁት። 1 ወር ያህል እሱ ጋር ቁጭ ብዬ ነው ሀዊ ጋር እነሱ ጋር ስላገኘሽ መሰለኝ ኪያ ሱቅ ያቆምሽው። አሁን እነሱ ጋር ስላገኘው ነው። ከዚህ በፊት ሀዊ ጋር ከመስራቴን በፊት ኪዩ ጋር 1 ወር ቁጭ አልኩኝ። ከዛ ሀዊ እንደዚህ ብዬ ሄጄ ስነግራት ነይ እኔ ጋር ስሪ ድሮም ሰርተሽ አይደል ብላ እሷ ጋር አስገባች። 1 ወር አይደለም ቅድም 3 ወር ነው ያልሽኝ። 6 ወር ጓደኛሽ። በዛ ምክንያት ነው የእሷን 100,000 ብር ለምን አልመለሽም ላልሽው ነገር ማለት ነው ሀቡ። ከዛ በኋላ ሀቡ እየሰራሁኝ እህቴን ላመጣ ሞከርኩ ማለት ነው። አንዴ ማርዬ እኔ ባጭሩ ስለሆነ የሚገባኝ ሀዊ ብርሽን ሰጠችሽ 24 ቀን ደሞዝ ወይስ አልተሰጠችም? አጭር መልስ አልሰጠችም ወይስ ሰጣኛለች? ሰጠችኝ እኮ 600 ብር ሰጠችኝ። ምን አረግሽ? ለልጄ ላኩኝ ሀቡ፣ ለልጄ ግማሽ ለልጄ ልኬ የ24 ቀን ደሞዝ 600 ድርሃም ብቻ ነው። 600 ብር ነው የሰጠችኝ። የ24 ቀን ደሞዝ በ1500 የ24 ቀን ደሞዝ 600 ድርሃም ነው የሚመጣ። ትክክል ነው ሂሳብ። በቃ እኔ የሰጠችኝን ነው የተቀበልኩት። ምክንያቱም አውቃት ስታይ ብዬ ስለገባ ላይ ሆነሽ እንደደላው ሰው አንዴ ደሞዜን መጠየቅ አፋለው፣ አንዴ ደግሞ የተሰማውን የቸገረው ሰው እሺ ምናምን ያውቃል እንዴ? ጭራሽ የሰራበትን አይደለም ለሰራበት ነገር የቸገረው ሰው ልጁና እናቱ እጁን የሚጠብቁ ሰው አይደለም የሰራበትን የላቡን ቀርቶ ምንም ነገር ሺ ማይዘው። ምክንያቱም ችግር ሺ ምን ያጠፋል አይደል? አንቺ እናትና ልጅሽ ያንቺን እጅ እየጠበቁ ተቀምጠው እንዴት ነው የሰራሽበት ጉልበትሽን የላብሽሽ የሚይዝሽ 1500 ድርሃም ከሆነ ደሞዝሽ የ24 ቀን የሚመጣው 1000 ምናምን ነው የሚመጣው። የ6 ቀን ይቆረጣል ከ30 ቀን። በቃ ያንን ስትሰጠኝ በቃ እሱንም ላክሽ ለእናትሽና ለእናቴ 300 ብር ላኩኝና ሌላ መጠይቀው ስለነበረ እያጋሲ 15 ቀን ደሞዝ ሱቅ ውስጥ የሰራሽበት ከኪያ በዛ ሰዓት ላይ ብር ስለሌለው ብር የለኝም ማለት የለውም ነበረ ብር። እሱ አውቃለሁኝ ማለት ኪያ ማለት ለኔ ገመናዬ ነው። ገመናውንኝ ያውቀኛል፣ አውቀዋለሁ በደንብ ስለሌለው በቃ እኔ የታክሲ እንኳን የለኝም ነበረ። ሚስቱ ናት ሰጥታኝ 50 ብር ታክሲ አይወስድም። እኔ ሩቅ ነኝ ያለው ፐርሙ ጁሜራ ካወቅሽ በጣም 120 ብር ነው ታክሲ ራሱ ካሊፍት
50 ብር አያመጣኝም። ካሊፍቱን ተበድሬው ነው ድሮም ስለሚያገኝ አህመድ የሚባለው እሱን ያመጣል። እሺ ያ ጋር 15 ቀኑ ስለሌለው አልተቀበልሽም። ኢትዮጵያ አሁን እዚህኛው ቤት ገባሽ። እዚህኛው ቤት 3ኛ ወርሽ ሊሞላ ነው። የ2 ወር ደሞዝሽስ? አዎ ሀቡ የ2 ወር ደሞዜ። እሺ የ2 ወር ደሞዜ ሀቡ የ2 ወር ደሞዜ ደግሞ ሀቡ የ2 ወር ደሞዜ የመጀመሪያ ገና እንደሰራሁኝ አመመኝ። ልክ ስሰራ ሀቡ ያመኛል። ወጥቼ ጥርሴ ይረግፋል ብዬሻለሁ። ወጥቼ ታከምኩበት። እራጅ ተነስቼ ሚሞላ ነበረ አስሞልቼ ያ ሁሉ ነገር አድርጌ ኦሬዲ ከዛ ለእናቴም አላኩም። እንደውም የመጀመሪያ ደሞዜ የቤት ክራይ ነበረብኝ፣ የኢጃዛ ቤት ክራይ ማለት ነው። የቤት ክራይን ከፍዬ ጨርሼ ገባሁኝ። የቀጣይ ወሬ ደግሞ የዛኛው ያለፈው ወሬ ለእናቴ ላኩኝ። እህቴ ልትመጣ ከሰው የተበደረችው 50 ሺህ ብር ስለነበረ ያ ብር ስላልተመለሰ እሱን እዳ መልሽ ብዬ ለእናቴ ላኩላት። ያንን ቅድም እንደነገርኩሽ ወረቀቴን ሲይዝ ጓዳይ 9,000 ድራም ከዚህ አይደለም ያገኘሁት። እናቴ ከኢትዮጵያ ከሰው ተበድራ ልካልኛለች 60 ሺህ ብር። እሱንም ወዲያው ላኩኝ፣ መለስኩኝ። አሁን የሰራሁትም ማለት ነው። አሁን የሰራሁበትን መለስኩኝ ማለት ነው። በቃ የዚህ የሁለተኛ ወሬ እንደሱ አለቀ ማለት ነው። በቃ የሁለተኛ ወሬ ለእህቴ ፓስፖርት አውጪ ለእህቴ ሲኦሲ ተማሪ ብዬ ብር ላኩኝ ምናምን አለቀ። የሶስተኛ ወሬ ነው እጄ ላይ ያለ። ከዛ አቡ እሷ በዚህ መሀል ቮይስ አቡ እኔ እግዚአብሔርን እንዳልኩሽ አሁን ኪያ ይናገራል። ስለ እናት ተናገር ብለሹ እንዲናገር ታደርጊዋለሽ። እግዚአብሔርን አቡ እኔ በጣም እድለኛ ነኝ። ሰዎቹ እንደገባሁኝ አይተውኝ ወደውኝ ምን የመሰለ አይፎን ገዝተው ሰጥተውኝ እግዚአብሔርን ነው የምልሽ። አቡ 2 ወር ስራ ሳልሰራ ቁጭ ነው ያልኩት። የሉም ተሳፈሩ፣ እኔን አስቀምጠው በነፃ እየከፈሉኝ ተሳፈሩ። እስኮ ማማ ኦኬ፣ እስኮ ማማ ኦኬ፣ ቴክ ዋተር ኦኬ፣ ቴክ ዋተር ድሪንክ ዋተር ያ። ከዛ ትተውኝ ነው 2 ወር ሙሉ የሄዱት። የማገኘው ደሞዜ 3,000 ብር ነው። ስራ ስለሌለ ነው። ስራ ካለ ግን 3,500 እናደርጋለን ብለውኛል። ኦልሬዲ ስለማልሰራ ጨምሩ አላልኳቸውም። አሁን ግን ልጆቹን ይዘው ስለመጡ ጨምሩላቸዋለሁ እየሰራሁኝ ስለሆነ ማለት ነው። እንደዛ ነው ያለው። ከዛ ደወለች፣ አወራችን በቴሌግራም አንቺ ብር ፈልጌ ነበረ፣ ብር ስጭኝ። እንዴት ነው በዚህ ሰዓት ብር የምትጠይቅኝ? እኔ እኮ አሁን ገና ነው ስራ የገባሁት። እንዴት ነው በዚህ ሰዓት ብር የምትጠይቅኝ? ይሄ የሰራሁበትን እንዲህ አድርጌያለሁ። ቢያንስ እህታችንን እንኳን እንውሰድ ብለሽ አላገሽኝም፣ ግን ለብር ጊዜ ታወሪኛለሽ እንዲህ አልኩኝና የለኝም አልኳት። ሀቢባ ቤት ከስሻለሁ አለችኝ። ወይ ሀቢባ ቤት ትከሽኛለሽ? በይሽ ሀቢባ ቤት ክሰሽኝ እመጣለሁ። ይኸው ቁጥሬም እንኪ ለሀቢባ ስጫት ብዬ ቁጥሬን ሁላ ሰጠኋት። ይኸው የዱባይ ቁጥሬ ለሀቢባ ቤት ከስሻለሁ ስትለኝ ኦኬ ስጫት፣ ይኸው ለሀቢባ ስጫት ቁጥሬ ብዬ ሰጠኋት። ከዛ